ምሽቱን አስደንጋጭና አዲስ ዜና ተሰምቷል ስለ አብርሽ ማለት ነው። እንግዲህ ሄርሜላ ይዛው ከጠፋች 2 ቀን ሊሆነው ተቃርቧል። ታዲያ ሄርሜላ የት ወሰደችው? በምንስ አይነት ሁኔታ ላይ ነው ያለው የሚለው የብዙዎቻቸው ጥያቄ ነበረ። ዴቭ ቀን ላይ መጥቶ እባክህ አብርሽ ያለበት ጋር ውሰደኝ ብትለው ነገር ግን ሊወስዳት እንደማይችል ነገር ግን ጥሩ ቦታ ላይ እንዳለ ጤናውን እየጣረ እንደሆነ ወይም ደግሞ ሄርሜላ ሕክምና ወይም ጸበል ልትወስደውም ትችላለች የሚል እሳቢ ነበር የሰጣት። ነገር ግን አሁን ምሽቱን ደግሞ ሌላ አዲስ ዜና ተሰምቷል። አዲስ ነገር ተፈጥሯል ማለት ነው። እንደምታዩቸው እንግዲህ ሜሪና ዳኒ እንደገና ኤፍሬም ሆነው ተገናኝተዋል። ዳኒን በጥያቄ አፋጠውታል። አብርሽ ያለበት ቦታ ውሰደን ወይም ደግሞ ያለበትን ቦታ ንገረን በማለት እንግዲህ ዳኒን ቢጠይቁትም ዳኒ ወይ ፍንክች ብሏል። አውቆን የተኛ ቢቀሰቅሱት አይሰማም ነው የሚባለው አይደል? እንደዛ ነው። በነገራችን ላይ ዳኒ ስለ አብርሽ ምንም የሚያውቀው ታሪክ የለም። አሁን ላይ ዝም ብሎ ይጣጣል። አሁን ላይ ከላይ ከታች ይላል። አሁን ላይ ዝም ብሎ ለአብርሽ አዛኝ ነኝ፣ ቆራጭ ነኝ፣ ፈላጭ ነኝ ይላል። ነገር ግን እውነታው ግን ሄርሜላና አብርሽ እንዲሁም ደግሞ ቡዜና ዴቭ ብቻ ናቸው አብርሽ ያለበትን የሚያውቁት። ታዲያ አብርሽ እንግዲህ ሄርሜላን ፈልጎ ነበር የሄደው ወይም ደግሞ ከሄርሜላ ጋር ብዙ ማውራሽ ነገር አለኝ ብሎ ቤቷ ገብቶ እሷም ሽር ጉድ እያለች ራት አበላለሁ እያለች ነበር ቪዲዮ ያለቀውና ዴቭም ቅድም ሲናገር ወደ ሕክምና ቦታ ወይ ወደ ጸበል ወስደዋለች ተብሎ ተረጋግተን ነበረ ሁላችንም። ነገር ግን አብርሽ እንደተባለው በጣም አሁን ላይ ነው ነገሩ እየከበደ ሄደ። እውነት ለመናገር ይህ ልጅ ምንም ጤንነት ደህንነት እየተሰማው አይደለም። ወይም ደግሞ ያለበት ሁኔታ እጅግ በጣም አስቸጋሪና ፈታኝ ወይም ደግሞ በጣም ለጤንነቱ ለደህንነቱ አስጊ የሆነ ቦታ ላይ እንዳለ ነው የምረዳው። ሄርሜላም ለራሷ ጥቅም ነው በዚህን ያህል ደረጃ አብርሽን የፈለገችው ላለመሸነፍ፣ ላለመረታት ፉክክሯ ከሩታ ጋር ነው። ሩታም አብርሽን በዚህ ልክ እየፈለገችው ያለችው በቃ ለጀብድ በቃ ሰው እንዲያሞግሳት ወይም ደግሞ በቃ በሄርሜላ ሽንፈትን ስለማትፈልግ ስለማትወድ ነው። ነገር ግን በዚህ ሰዓት ለአብርሽ ኢቭን እህቱ ራሱ ምንም በሚገባ ለሱ ጤንነት ለሱ ደህንነት እያሰበች እንዳልሆነ ነው የተረዳሁትኝ። በጣም አሳዛኝ ነገር ነው እየሰማን የምንገኘው። ነገራቶቹ ሁሉ ቀን በቀን እየሄደ በቀናቶች በተቆጠሩ ቁጥር ሰዓቶች፣ ደቂቃዎች፣ ሰከንዶች ሳይቀሩ በሄዱ ቁጥር እንግዲህ ስለ አብርሽ እየተሰማ ያለው መረጃ እጅግ በጣም አስደንጋጭና ውስብስብ የሆነ በጣም ፈታኝ የሆነ ነገር እንደሆነ ነው ብዙዎቹ እየገለጹ የሚገኙት። እንግዲህ እስከዛሬ አብርሽና ሩታ ኤፍሬም ሆነው አንድ ላይ በቃ አብርሽ ጤነኛ እንደሆነ ምንም ነገር እንዳልነካው በምንም ሁኔታ ምንም አይነት ችግር እንዳልገጠመው አድርገው ነው ኤፍሬምና ሩታ እስከዛሬ ሲያወሩ የነበሩት። ነገር ግን አሁን ላይ አብርሽ ለአንድ ቀን ከፊታቸው ቢሰወር ጠፍቷል፣ ምን ሆኖ ነው በቃ ይሁን አብርሽን ማግኘት እንፈልጋለን ብለው በጣም አብዝተው እየፈለጉት ነበር። ታዲያ ይሄ ልጅ እንዴት ጤነኛ ነው ብለው ካሰቡ፣ እንዴት ምንም ነገር አልነካውም ምንም ነገር አልሆነም ብለው ካሰቡ ለምንድን ነው በዚህ ልክ እየፈለጉት የሚገኙት? ለምንድን ነው በዚህ ልክ እየጨነቃቸው? ለምንድን ነው በዚህ ልክ ሄርሜላን በቃ ፈልጓት ሄዶ ይሆናል ብለው ሊያስቡ ያልቻሉት? እሱ በጣም ትልቅ እንቆቅልሽ ነው። ትልቅ ከባድ ነገር እንደሆነ ነው እየተረዳው የሚገኘው። ለማንኛውም ግን አብርሽ መጀመሪያ እናውቃለን ከሩታ ጋር የነበረው ነገር ጥሩ አልነበረም። ወደ ሄርሜላ ሄደ። ሄርሜላም እጅግ በጣም ከሚገባው በላይ ያው አዲስም አፍቃሪ አይደለች እንደዚህ ይባላል አንዳንዴ አዲስ አማኝ ከጳጳስ ይበልጣል ይባላልና አዲስም ፍቅረኛ ስለሆነች አፍላ ፍቅር ላይ ስለነበረች ሁሉንም ነገር እሽሽ ስለምትል በቃ እዛ ጋር ከሩታ ጋር የሚጨቃጨቀው ነገር በጣም እየከበደው ይመጣና ሄርሜላ ጋር መላመድ ይጀምራል። ሄርሜላ ሁሉንም ነገር እንካ ስትለው ሩታ ያጎደለችበትን ነገር እሷ እዚህ ጋር ስትሞላ ሩታ ጋር ያለው ክፍተት ነገር ነው ብላ ያሰበችውን ነገር እሷ ሞልታ ስታቀርብ ወደ እሷ ተስቦ መጣ። እሺ ይሁን ተባለ። ሩታ ስላላስመቸችው ነው ከሩታ ጋር ሰላም ስላልሆነ ነው ብለን ተናገርን። ነገር ግን አሁን ላይ ከሄርሜላ ጋር ታዲያ እንደዛ የጣፈጠ ፍቅር ውስጥ ሆነው ከሄርሜላ ጋር እንደዛ አስደሳች ጊዜያትን እያሳለፈ እንዴት ወደ ሩታ ድንገት ሊቀየር ቻለ? ወይም ደግሞ እንዴት ሩታ ጋር ሊሄድ አሰበ የሚለው ነገር በጣም ግራ የሚያጋባና ውስብስብ የሆነ ነገር ነው። እሺ ተባለ። በቃ ትዳሩን ፈልጎ ነው ኑሮውን ህይወቱን ፈልጎ ነው ተብሎ ዝም ተባለ። ከዛ ደግሞ ድጋሚ ደግሞ ወደ ሄርሜላ ተመልሶ መጣ።
ሄርሜላ ደግሞ በጣም ትፈልገው ስለነበረ ምክንያቱም ፍቅሩ ቢሄድ ቢመጣ ቢቀር ምንም የሚጎልባት የምታጣው የምትቸገረው ነገር እንደሌለ ያ ታውቃለች። ነገር ግን በቃ አለ አይደለ ለሩታ አብርሽ ከሷ ጋር መሆኑን ለማሳመን አብርሽን በእጇ ማስገባቷን ለሩታ ለማሳወቅ ስትል እንግዲህ ተቀብለዋለች። ታዲያ ይሄ ልጅ የእውነትም ታሟል እንደሚባለው አብዶ ነው የሚያደርገውን ነገር አያውቅም? አእምሮ ታሟል ነው ወይንስ ደግሞ አብርሽ እየቀለደባት ነው? ሩታ ላይም ሄርሜላ ላይም ምንድን ነው እየተፈጠረ ያለው የሚለው ነገር በጣም አሳሳቢ ነገር ላይ ነው ብዬ ማስበው ላይ አብርሽ ራሱ እኔ እንጃ አላቅም። ወይ ይሄ ልጅ የእውነት ታሟል የምርም ምንም ነገር የሚያውቀው ታሪክ የለም፣ ወይ ደግሞ ሩታ ላይም ሄርሜላ ላይም በጣም እየተጫወተባቸው እንደሆነ ነው የምረዳው። ግን እኔ እንደዚህ ብዬ ለመደምደም አልችልም። በዛሬ ንግግሩ በዛሬ ሁኔታው የተረዳሁት ነገር ሄርሜላ እኔ አሁን ላይ ለጥሩ ነገር የወሰደችው አይመስለኝም። እንዳገተችው ነው መቆጥረው። እውነት ለመናገር እንዲያወራ ልትፈቅድለት አልቻለችም። ኤፍሬም ደውሎ እያወራው ነበረ። ነገር ግን ናና መጣው ሰደኝ ነው ያለው። ናና ባክ መጣው ሰደኝ፣ ደህና ነኝ አትለውም እንዴ ምናምን ብላ ስልኩን ቀማችሁ ማለት ነው። አብርሽ ደግሞ ናና መጣው ሰደኝ ኤፍሬም እኔ ሄርሜላ ጋር ነኝ የት ነህ ብላ ሜሪ ስትጠይቀው መዝናኛ ቦታ ወስደኛለች ነው ያለው። ይሄ ማለት ምንድነው? ለራሷ ጥቅም ነው። በእውነት የራሷን ጥቅም የራሷን አላማ እያሳካች እንጂ የአብርሽ ደህንነት የአብርሽ ጤንነት አሳስቧት አይደለም። እርግጠኛውን የምነግራችሁ ነገር የአብርሽ ሁኔታ የአብርሽ ጤንነት አሳስቧት አስጨንቋት ቢሆን ኑሮ የምትወስደው ወደ ሆስፒታል ወይ ወደ ስነ ልቦና አማካሪ ወይ ደግሞ እንደው አምንበታለሁ ወዳለችው ወደ ጸበል ይዘው ትሄዳለች ተብሎ ሲጠበቅ፣ እሷ ግን እንደ ህጻን ልጅ መዝናኛ ቦታ ነው የወሰደችው። እግዚአብሔር ልክ እንደ ህጻን ልጅ ኬክ እየገዛችለት ምናምን እና ይሄ ነገር እስከ መቼ ያስኬድሻል እስከ መቼ ያቆይሻል የሚለው በጣም የሚገርም ነገር ነው። ከዛም በላይ የገረመኝን ነገር ልንገራችሁ። እንግዲህ ዴቭም ያውቃል፣ ቡዜም ታውቃለች። ፈቅደውላት ወስነው ነው እንግዲህ እሷ ይዛው እንድትሄድ የፈቀዱላት። ራቅ ያለ ቦታ ነው ያለች ምናምን ብለው ሩታን የደለሏት። አሁን ላይ ዴቭም በቃ ቡዜም እንደማያውቁ ነው በቃ የተረዳሁት እውነት ለመናገር ምንም በቃ ሩታን ለማናደድ ሩታን ለማበሳጨት ከሄርሜላ ጋር ያለው ነገር በጣም ደስተኛ እንደሆነ ያስመሰላሉ እንጂ በታሪክ ቡዜ ራሱ አታውቅም ሄርሜላ የወሰደችበትን ቦታ ማለት ነው። ምክንያቱም እንደዛ ባይሆን ኑሮ በዚህ ልክ ጥሩ ቦታ ላይ ነው ያለ ምናምን እንዴ ምንድነው ጥሩ ቦታ ታዲያ? ለዚህ ከሩታ ጋር አይሆንም እንዴ? ሄርሜላ ጋር ሆነ ሄርሜላ ጋር ሄደ ሲባል እኮ እኛ ደስ ያለን እኮ ወይም ደግሞ ጥሩ ነው ያልነው እኮ ሩታ ለወንድሞቹም ለመስጠት አልፈለገችም፣ ለቡዜም መስጠት አልፈለገችም፣ ከሄርሜላ ጋርም እንዲሆን አልፈለገችም። ታዲያ ይሄ ልጅ ጤንነቱ እያሳሰበን ነው፣ ጤንነቱ እያስጨነቀን ነው። በቃ ሩታ ጋር ከሆነ ሌላ ችግሩ እየሰፋ ይሄዳል። ጠዋትም ማታም ሄርሜላ እንዴት ትመጣለች፣ አንዴ ቡዜ ትመጣለች፣ ሌላ ጊዜ ደግሞ ዴቭ እየመጡ ልጁን እንዲጨልል ያደርጉታል እንጂ ምንም ጥቅም አልነበረውም ብለን ነው ሄርሜላ ጋር ሲሄድ ደስ ያለን። ግን ደግሞ ሄርሜላ እንደ ህጻን ልጅ ጎዳና ለጎዳና ወይም ደግሞ መዝናኛ ቦታ ይዛው ጉድ እኮ መዝናኛ ቦታ ምን ሊያደርግላት ነው? ታሟል ብለሽ አይደለ እንዴ? ጤነኛ አይደለም ብለሽ አይደለ እንዴ ስታስብ የነበረው? አንቺ ታዲያ እንደዛ ከሆነ እንዴት አስችሎሽ እንደስ ጨክነሽ አብርሽን የእውነት እንደ ህጻን ልጅ መዝናኛ ቦታ ይዘሽው እንዴት ትሄጃለሽ? በጣም ይገርማል። እናቴን እኔ ግን ማለት ነው አንዳንዴ እንደዚህ እንደ ቀልድ ያየናቸው ነገሮች በሙሉ በእውነት እውን ነው። ይሄ ልጅ ህይወቱን እንዳያጣ መድኃኒዓለምን ነው የምላችሁ። እኔ አሁን ላይ በጣም እየፈራው ነው፣ በጣም ከምነግራችሁ በላይ። ምክንያቱም እዚህ ጋር አብርሽ ምንም ከጤናውም አይደለም ከልቡም አይደለም። አንዳንድ ልቤ ምን ይለኛል መሰላችሁ? በቃ ሩታ ጋር ሲሆን ሄርሜላን ለማበሳጨት ነው የሚናገራቸው። ሄርሜላ ጋር ሲሆን ሩታ ጋር ሲሆን ሄርሜላን በቃ እንደዛ እያለ ሁለቱንም እያታለላቸው እንደሆነ ይሰማኛል። ሌላ ጊዜ ደግሞ ድንገት የሚናገረው ቃል ደግሞ የሆነ ውስጡ በቃ እንደጀዘበ ሞኝ እንደሆነ ጅል እንደሆነ ማለት በጣም እንደታመመ ነው ባጭሩ እየተረዳው መገኘው። ግን እዚህ ጋር ማንም ሰው እየተረዳው አይደለም። በቃ አሁን ጸባቸው አሁን እነ ዳኒም እነ ሜሪም እነ ኤፍሬምም ቡዜም ዴቭም በቃ ሁሉም በአጠቃላይ
በቃ እያሰቡ ያሉት ምንድነው ሩታ ጋር ሁን ይላሉ ግማሾች ሄርሜላ ጋር ነው መሆን ያለብህ ይሉታል። በቃ ልጁን እንደ ቅርጫ ሊከፋፈሉት ነው እየሞከሩ የሚገኙት እንጂ እዚህ ጋር አንድ ትልቅ ሰው መጥቶ አንድ ደህና ሰው መጥቶ እባካችሁ ሁለታችሁም ተረጋጉ ቆይ አንዴ ምናምን ብሎ የእውነት ወይ እህቶቹ ወይ ወንድሞቹ አንዳቸው ይሄን ልጅ ወደ ስነ ልቦና አማካሪ ወይም ለጤናው አስፈላጊ ነው ብሎ የሚያስቡበት ቦታ ላይ መውሰድ ሲችሉ፣ ግን ሁሉም ለራሱ ጥቅም ነው። የምሬ ነው። ኤፍሬም በቃ አብርሽና ሩታ አንድ መሆን አለባቸው የሚለው ለራሱ ጥቅም ነው። ሩታም በዚህን ያህል ደረጃ የምትጥረው የምትለፈው የምትወጣው የምትወርደው ለራሷ ጥቅም፣ በቃ ሄርሜላም ለራሷ ጥቅም። እዚህ ጋር ግን ለአብርሽ እያሰበ ያለ ሰው ማንም እንደሌለ ነው እየተረዳው የምገኘው። ለማንኛውም ግን ይሄ ልጅ ያለበት ሁኔታ እጅግ በጣም አሳሳቢ ስለሆነ ብዙዎቻችን እንግዲህ መጮህ አለብን ብዬ አስባለሁ። ለልጁ ደህንነት ለልጁ ጤንነት ቅድሚያ መታሰብ አለበት ብዬ አምናለሁ። ለምን በቃ ከሁሉም ሄርሜላም ጥንቅር ልትል ትችላለች፣ ሩታም ጥንቅር ብለው ሊቀሩ ይችላሉ። የምሬን ነው። ይሄ ልጅ ካጣ ነው በኋላ ወይኔ ብለን አልቅሰን ምናምን ዝም ብንል ምንም ጥቅም የለውም። በእውነት ነው የምላችሁ። ይሄ ነገር በጣም መስመር እየሳተ ነው ያለው። በጣም አስፈሪ ነገሮችን እየሰማን ነው የምንገኘው። ለማንኛውም ታዲያ ኤፍሬም እንግዲህ ለአብርሽ ሲደውልለት አብርሽ ደስተኛ ከሆነ ከሄርሜላ ጋር ያለው ነገር በጣም አሪፍ ከሆነ ለምንድን ነው በዚህ ሰዓት ሲደወልለት ናመጣው ሰደኝ ሊል የቻለው? የሆነ ነገርም አለ። በመቀጠል ሄርሜላ በጣም ነው የተናደደችው። እንዴ አብርሽ ደህና ነኝ በላቸው ምናምን አለ እና እኔ እንጃ ብቻ ያሳስባል። ሜሪም በጣም እየተናደደች ነው። ዳኒን አንቀው ይዘውት ነበረ ውሰደን ያሉበት ቦታ ቢሉትም እኔ በዚህ ሰዓት አብርሽ ሄርሜላ ጋር እንዳለ አውቃለሁ፣ ነገር ግን የት ቦታ እንደሆነ አላውቅም፣ አልወስዳችሁም፣ አላውቅም ነው ያላቸው። ሄርሜላም እንግዲህ አብርሽን ይዛ መዝናኛ ቦታ ነው ያለችው። በሚያሳዝን ሁኔታ ልጁ ጤንነቱ ወደሚመለስበት ቦታ መውሰድ ስትችል ግን ደግሞ ይመስለኛል ወይም እነ ቡዜን የሆነ ሕክምና ቦታ ወይ ጸበል ቦታ ወስጇለሁ ብላ ተደብቃችኋለች፣ ወይ ደግሞ እኔ አላውቅም ብቻ እንደዚህ ታሟል ብለሽ እያሰብሽ አንቺ መዝናኛ ቦታ ወስደሽው ኬክ ሻይና ቡና እየጋበዝሽው ከሆነ እውነቴን ነው ምልሽ በጣም ዋጋ ትከፍያለሽ። የሚያስጠላ ነገር ነው እያደረግሽ የምትገኘው። ሶ ሜሪ በጣም ተናዳ እኛ በምናገኝበት መንገድ እናገኛለን ብላ ዳኒን ገፈታትራው ነው ሄደችው። ኤፍሬም በጣም ተናዷል። ወንድሜ ይሄው መጠው ሰደኝ ድረስልኝ እያለኝ ነው፣ አንድ ነገር ቢሆን ካንተ ራስ አልወርድም በማለት እንግዲህ በጣም በከባዱ ዝቶበታል። የምሬን ነው። እናንተ እዚህ በተጨቃጨቃችሁ ቁጥር ሰዓት በሄደ ቁጥር እንግዲህ እኔ የአብርሽ ህይወት አደጋ ላይ እንደሆነ ነው እየተረዳው የምገኘው። እስኪ ደግሞ አድረን ምን እንደምንሰማ እናያለን። ብቻ ያስጠላል። በእውነት ነው የምላችሁ። ሁሉም ነገር የተወሳሰበ ቅጥ ያጣ ስርዓት ያጣ ሆኗል። እስኪ ምሽቱን ይሄንን ይመስላል። በነገራችን ላይ ከተኛው በኋላ ነው ይሄ ቪዲዮ ተለቆ ተነስቼ እያወራችሁ ያለሁት። ለማንኛውም የነገ ሰው ይበለን። ለአብርሽ መጸለይ ያለብን በእውነት አሁን ከምንጊዜውም በላይ በጣም አሳሳቢ ሁኔታ ላይ ያለ ይመስለኛል። ሁሉ ነገር ቢስተካከልለት ይሄ ልጅ የተረጋጋ ሁኔታ ላይ ቢሆን ወይም ደግሞ ከዚህ ሁሉም ነገር በላይ ደግሞ ምናልባትም ይሄ ልጅ በቃ ራሱን እያወቀ አይደለም ማለት ነው። በቃ አንዴ ሩታ ጋር መሄድ ይፈልጋል፣ ልክ እንደ ጎረቤት ቤት አንዴ ድግስ እንደተጠራ ሰው አንዴ እዛ አንዴ እዚህ ማለት የሚፈልግ ይመስለኛል። ወይ እንግዲህ ታሟል የእውነትም በቃ ሄርሜላ ጋር ሲሄድ መጀመሪያ ቡዜ ጋር ሲሄድ ሩታ ጋ ነው ብሎ ሄደ። ከዛ ደግሞ ሩታ ቤት ቆይቶ ወደ ሄርሜላ ቤት መጣና ምን ቢል ጥሩ ነው ሩታዬ እንዳትጨነቅብኝ እንዳትቀርታ። ግን በጣም ያሳቀኝ ፓርት ምን አለመሰላችሁ? ከሄርሜላ ጋር ነው በሏት ምናምን አለና ሲደብሩ አንዱ ቤት ነው እንደሚሄደው። እውነት ለመናገር በጣም ይሄ ከባድ ነገር ነው። እኔ እንጃ አላውቅም። የጤንነቱ ነገር ያሳስባል። ለማንኛውም ሩታ ይህንን ስትሰማ ምን ታደርጋለች የሚለው ነገር እንግዲህ አብረን የምናይ ይሆናል። እነ ቡዜስ በዚህ ጉዳይ ምን አይነት ምላሽ አላቸው? ምክንያቱም ወንድማችን ጥሩና ትክክለኛ ቦታ ላይ ነው ያለው። ሄርሜላ ጥሩ ቦታ ወስደዋለች፣ ለጤንነቱ ለደህንነቱ የሚያስፈልግ ቦታ ወስደዋለች ብለው ተናግረው ነበር። ታዲያ እንደዛ ከሆነ እንዴት አብርሽ ውሰዱ ሊል ቻለ የሚለውን ነገ እያንዳንዱ ሚስጥር እየተመዘዘ ይወጣል። እንደገና ነግርሻለሁ ያላትም ሚስጥር ነበረ ስለ ሩታ። ያ ሚስጥር ምንድን ነው? ኤፍሬምና ሩታ ምንድን ነው ያደረጉት? ወይስ ደግሞ ሄርሜላ ምንድን ነው ያደረገችው? ወይስ ይሄ ልጅ ምንድን ነው አብዷል ወይ የሚለው በጣም እኔ እንጃ። በቃ
ገና ብዙ ክፍሎች አሉት። ብቻ አብርሽ ሰላም ይሁን። በጣም የሚያስፈራ ነገር ነው የሰማሁት። እግዚአብሔርን ፈጣሪ ሆይ ትዕግስቱን ስጠኝ።